ጎጃም በተካሄደ ግጭት ሰዎች መገደላቸው ተገለጸ። ሰላም ዴይሊ ወሬ ነው። የዕለቱን ወሬዎች በጥቂቱ። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠየቀ። በሌላ ወሬ የትግራይ ክልል ጉዳይ አሳስቦኛል ሲል የአፍሪካ ህብረት አስታውቋል። በምንመለከተው ሌላ ወሬ ፍልስጤማውያን ቤተሰቦች በአልሺፋ ሆስፒታል ውስጥ የተቀበሩ ወዳጆቻቸውን አጽም ማፈላለግ መቀጠላቸው ተነግሯል። እስራኤል በጋዛ የዘር ማጥፋት ተግባር ጾታዊ ጥቃትንም ፈጽማለች ሲሉ የተመድ ባለሙያዎች ከሰሱ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫ ያነሷቸው ነጥቦች እንመለከታለን። በየዕለቱ አዳዲስ ወሬዎች እንዲደርሷችሁ ሰብስክራይብ በማድረግ ተወዳጁን፣ ላይክና ሼር በማድረግ ሚዛናዊ ወሬዎች ለሚፈልጉ ሁሉ እንዲደርሱ በማድረግ እንድትተባበሩን በአክብሮት እንጠይቃለን። ወደ ወሬዎቹ ተመለስን። በምስራቅና ምዕራብ ጎጃም ዞን በተካሄደ ግጭት ቢያንስ 8 ሰዎች መገደላቸው ተገለጸ። በአማራ ክልል በምስራቅ ጎጃም ዞን ነፍስ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት ቢያንስ 8 ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ገልጸዋል። በተለያዩ አቅጣጫዎች ነው ውጊያ ሲካሄድ የነበረው ያሉት ነዋሪው የውጊያው መነሻ በአካባቢው የፋኖ ታጣቂዎች የተለያዩ ተቋማትን መያዛቸውን ተከትሎ የተቋማቱ ንብረት እንዳይወሰድ በሚል በመከላከያ ሰራዊት እርምጃ መወሰድ መጀመሩን ያስረዱት። አያይዘውም ዲሽቃን ጨምሮ በብሬልና ስናይፐር በመሳሰሉ መሳሪያዎች ታግዞ ተካሄደ በተባለው ውጊያ ደብረ መድኃኒት በተባለች ስፍራ 5 ሰዎች በተባራሪ ጥይት ተመተው ህይወታቸው ማለፉን ተናግረዋል። በተያያዘ ሌላ ወሬ የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠየቀ። የተኩስ አቁም በማወጅም መንግስት ቀዳሚውን እርምጃ በመውሰድ ወደ ሰላማዊ ንግግር እንዲገባም ተጠይቋል። በዋና ኮሚሽኑ ፕሮፌሰር መስፍን አርአያ የተመራ ልዑክ ትላንት ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት መደረጉን የተገኘው መረጃ ያሳያል። የኮሚሽኑ ልዑክ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ የምክክር ኮሚሽን በሚካሄድበት አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ የክልሉ ርዕሰ መስተዳድር በተገኙበት ጥያቄ አቅርቧል ተብሏል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ነው የኮሚሽኑ ልዑክ የጠየቀው። ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ የሚካሄደውን የምክክር መድረክ እንዲሳካም ድጋፍ እንደሚቀጥል ተናግረዋል ተብሏል። ምክክሩ አሳታፊና አካታች በሆነ አስቻይ ሁኔታ እስኪካሄድም ኮሚሽኑ ያቀረበላቸውን ጥያቄ በክልሉ መንግስት በኩል ተገቢው ትኩረት ይሰጣቸዋል ብለዋል። በሌላ ወሬ የትግራይ ክልል ጉዳይ አሳስቦኛል ሲል የአፍሪካ ህብረት አስታወቀ። የአፍሪካ ህብረት ባወጣው መግለጫ በትግራይ ያለው ሁኔታ እየተከታተለ እንደሆነ በመግለጽ የክልሉ ሰላምና ለመረጋጋት ወሳኝ እንደሆነ ገልጿል። ሁሉም አካላት ከግጭት በመቆጠብ ውይይት እንዲያደርጉና የፕሪቶሪያ ስምምነት መሰረት እንዲጓዙ ህብረቱ አሳስቧል። ለፕሪቶሪያ ስምምነት መገዛት የተገኘውን ሰላም ለመጠበቅና ዘላቂ የሰላም ግንባታ፣ እርቅና ልማትን የሚደግፍ ሁኔታ ለመፍጠር ወሳኝ መሆኑንም ገልጿል። ከዚህ ባለፈ ህብረቱ ለስምምነቱ ትግበራ የማይቋረጥ ድጋፍን እንደሚቀጥልም አስታውቋል። ከወደ ውጪ ከተሰሙ ወሬዎች መካከል ፍልስጤማውያን ቤተሰቦች በአልሺፋ ሆስፒታል ውስጥ የተቀበሩ ወዳጆቻቸውን አጽም ማፈላለግ መቀጠላቸው ተነገረ። በርካቶች በአስከፊው ጦርነት ሳቢያ ወዳጅ ዘመዶቻቸውን በአልሺፋ ሆስፒታል ውስጥ ለመቅበር መገደዳቸውን ልባቸውን የሰበረ ክስተት እንደነበር ተናግሯል። በተለይም የእስራኤል ጦር ሆስፒታሉን በከበበበት ወቅትና ሀላም ወደ ውስጥ ዘልቆ በገባበት ሰዓት የሞቱ ፍልስጤማውያን እዛው አልሺፋ ሆስፒታል ውስጥ መቀበራቸው ይነገራል። በአካባቢው የወጡ መረጃዎች እንደሚያሳዩት ከሆነ በሆስፒታል ውስጥ ቢያንስ 100 መቃብሮች እንዳሉ ሲሆን የሆስፒታሉ የኋላ ክፍል ከጦርነቱ በፊት ለመኪና ማቆሚያነት ያገለግል የነበረ ቢሆንም ኋላ ላይ ግን ወደ መቃብር ስፍራነት ተቀይሯል።
እንደ አልጀዚራ ዘገባ ከሆነ አንዳንዶች የመቃብር ስፍራዎች በውስጣቸው ከአንድ በላይ ሰው የተቀበረባቸው ሲሆን በወቅቱ የነበረው አማራጭ ማጣት ሰዎች ከአንድ በላይ ወዳጅ ዘመድ በሚሞትባቸው ሰዓት በአንድ ላይ ጉድጓድ ውስጥ ለመቅበር ተገደው እንደነበር አስነብቧል። በተለይም ሆስፒታሉ ከውጭ በአልሞ ተኳሾች ጥብቅ ክትትል የተደረገበት በነበረበት ወቅት አዲስ ጉድጓድ ቆፍሮ ለመቅበር አመቺ ሁኔታ እንዳልነበረም ተገልጿል። ባለፉት ሰዓታት ታዲያ በርካታ ፍልስጤማውያን ቤተሰቦች ወደ አልሺፍ ሆስፒታል ያቀኑ ሲሆን በቀጥታም የወዳጅ ዘመዶቻቸውን አጽም ለማውጣት ቁፋሮ መጀመራቸው ተዘግቧል። ቁፋሮ የጀመሩት ቤተሰቦች በጦርነቱ ወቅት በመቃብር ስፍራ ላይ ልዩ ምልክት አስቀምጠው የነበሩ መሆናቸው ተነግሯል። ነገር ግን ከአንዳንዶቹ ባሻገር አብዛኞቹ ተመሳሳይ ምልክት የሌላቸው መሆኑን ተከትሎ በርካቶች የወዳጅ ዘመዶቻቸውን አጽም ለማግኘት መቸገራቸውን አልጀዚራ አስነብቧል። እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት ፈጽማለች ሲሉ የተመድ ባለሙያዎች ከሰሱ። የተባበሩት መንግስታት ድርጅት ተመድ ባለሙያዎች እስራኤል በጋዛው ጦርነት ወቅት የሴቶችን የጤና ተቋማት በስልት በማውደብ በፍልስጤማውያን ላይ የዘር ማጥፋት ተግባር ማካሄዷንና ጾታዊ ጥቃትን እንደ ጦርነት ስትራቴጂ መጠቀሟን በትላንትናው ዕለት ባወጣው ሪፖርቱ ገልጿል። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አድሏዊ ጸረ ጽዮናዊ ነው በማለት የሪፖርቱን ግኝት ውድቅ አድርገውታል። ተመድ ሽብርተኛው ሐማስ በፈጸማቸው በሰብአዊነት ላይ የተፈጸሙ ወንጀሎችና የጦር ወንጀሎች ላይ ከማተኮር ይልቅ እስራኤል በሐሰተኛ ክስ በድጋሚ ማጥቃትን መርጧል ብለዋል ኔታንያሁ ባወጡት መግለጫ። የእስራኤል ባለስልጣናት የወሊድ መጠንን ለመቀነስ ያለሙ ክልከላዎችን በመጣል ጭምር የፍልስጤማውያንን የወሊድ አቅም በማዳከም በሮም ስታቱና በጄኖሳይድ ኮንቬንሽን የዘር ማጥፋት ተግባር ውስጥ አንዱ የሆነውን ተግባር ፈጽሟል ሲል ምስራቅ ኢየሩሳሌምና እስራኤልን ጨምሮ በእስራኤል በተወረሩ ቦታዎች ላይ ምርመራ ያደረገው የተመድን ነፃ ዓለም አቀፍ ኮሚሽን ሪፖርቱ ገልጿል። በሕክምና አገልግሎት ላይ ገደብ በመጣሉ ምክንያት የእናቶች ሞት መጨመሩንና ይህም የሰው ዘርን ከማጥፋት ጋር የሚስተካከል እንደሆነ ኮሚሽኑ ጠቅሷል። ሪፖርቱ እንደገለጸው ሐማስ ጥቅምት 7 2023 በእስራኤል ላይ ጥቃት ማድረሱን ተከትሎ የእስራኤል ኃይሎች በሐማስ ላይ በከፈቱት ዘመቻ ፍልስጤማውያንን ልብሳቸውን በመግፈፍ በአደባባይ እርቃናቸውን እንዲታዩ አድርገዋል። ወሲባዊ ጥቃትም ፈጽመውባቸዋል። እስራኤል ግን የተጠቀሱባትን ክሶች አስተባብላለች። በመጨረሻም በምንነግራችሁ ወሬ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫ ያነሷቸውን ነጥቦች እንመለከታለን። ሩሲያ ዩክሬንን በተመለከተ ተጨማሪ መረጃዎችን ከአሜሪካ አግኝታለች። ፑቲን በዩክሬን የሰላም ስምምነት ዙሪያ የትራምፕን አቅም ቢደግፉም በጋራ ምላሽ የሚፈልጉ ጥያቄዎችን አንስተዋል። ሩሲያና አሜሪካ የፑቲንና ትራምፕ ውይይት አስፈላጊ መሆኑን ተገንዝበዋል። ትራምፕና ፑቲን የሚገናኙበትን ትክክለኛው ቀን በተመለከተ መግባባት ላይ አልተደረሰም። ሩሲያ ገበያዋን ክፍት በማድረግ ለውጭ ኢንቨስተሮች ተዘጋጅታለች። ሩሲያ የውጭ ባለሀብቶች ጥለው በሄዱት ገበያ ውስጥ የሩሲያ ነጋዴዎችን አደጋ ላይ የሚጥል ምንም ነገር አትፈቅድም። ፑቲን የሞስኮና የካራካስ ዲፕሎማሲያዊ ግንኙነት የተጀመረበትን 80ኛ ዓመት በማስመልከት ከቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ጋር በዛሬው ዕለት በቪዲዮ ኮንፈረንስ ይገናኛሉ። ፑቲን በዛሬው ዕለት ከሩሲያ የጸጥታው ምክር ቤት ቋሚ አባላት ጋር ለመገናኘት እንዲሁም ዓለም አቀፍ የስልክ ጥሪ ለማድረግ ፕሮግራም ይዘዋል ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በዛሬው ዕለት በሰጡት መግለጫቸው። በዕለቱ ከተሰሙ ወሬዎች መካከል ለእናንተ ለማድረስ የመራረጥናቸው እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ዴይሊ ወሬን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑ በአክብሮት እንጠይቃለን። ሰናይ ጊዜ